ትውልድ ታትሞ የሚኖር ዘላለም አረንጓዴ ምድር አረንጓዴ ዓለም ተስፋን የሚሰንቅ ተስፋን የሚዘራ አረንጓዴ ምድር አረንጓዴ አሻራ አረንጓዴ ምድር አረንጓዴ አሻራ የኢትዮጵያ ምድር ሜዳና ተራራ ይልበስ ልምላሜ በአረንጓዴ አሻራ ዛሬ የተከልናት አንዲቷ አበባ እልፍ ታፈራለች በውበት በግርማ ለነገው የሚተርፍ ለመጪው ትውልድ። ሁለንተናዊ ሉዓላዊነት የተሟላ ሉዓላዊነት ሲባል የኢኮኖሚ ሉዓላዊነትንም ይጨምራል። ለምሳሌ በሀገራችን ኢትዮጵያ የምግብ ዋስትናን እና የኢኮኖሚ ሉዓላዊነትን እንዳናረጋግጥ ካደረጉን ጉዳዮች መካከል አንደኛው የደን መጨፍጨፍና በበቂ ደረጃ ችግኞችን አለመትከል መቻላችን ነው። ይሄ አጠቃላይ ሀገራዊ ሉዓላዊነታችንን እንዳንጎናጸፍ እንቅፋት ይሆናል። የደን ጭፍጨፋ፣ የችግኝ አለመተከል እንዴት ነው ከተሟላ ሀገራዊ ሉዓላዊነት ጋር የሚያያዘው ብለህ ከጠየቀኝ ደን ሲጨፈጨፍ ችግኝ በበቂ ደረጃ መትከል ሲያቅተን አፈር ይሸረሸራል። አፈር ሲሸረሸር የውሃ ምንጮች ይቀንሳሉ፣ በሂደትም ይደርቃሉ። የውሃ ምንጮች ሲደርቁ የግብርና ምርትና ምርታማነት ይቀንሳል፣ የስራ አጥነት ይስፋፋል፣ ኤክስፖርታችን ይቀንሳል። በሀገር ውስጥ ማምረት የምንችላቸውን የግብርና ምርቶች ማምረት ባለመቻል ለውጭ ምንዛሬ እንዳረጋለን። የምግብ ዋስትና ችግር ይገጥመናል። ያ ደግሞ እጃችንን ለውጭ አካላት እርዳታ እንድንዘረጋ ያደርገናል። ያ ደግሞ የኢኮኖሚ ሉዓላዊነት እንዳይኖረን ያደርጋል። የኢኮኖሚ ሉዓላዊነት ካልተረጋገጠ ደግሞ የተሟላ ሀገራዊ ሉዓላዊነት ሊረጋገጥ አይችልም። ስለሆነም በዚህ ረገድ ያለውን ስብራት ለመጠገን የአረንጓዴ አሻራ መርሃ ግብር በ2011 ዓ.ም በክቡር ጠቅላይ ሚኒስትር ሀሳብ አመንጭነት ይፋ ተደርጎ ባለፉት 7 ዓመታት ሲተገበር ቆይቷል። በትግበራውም ዘርፈ ብዙ ፋይዳዎችን እንደ ሀገር ማግኘት ችለናል። ካገኘናቸው ፋይዳዎች መካከል አንዱና ዋነኛው ለአየር ንብረት ለውጥ የማይበገር የአረንጓዴ ኢኮኖሚ ግንባታችንን ማፋጠን የቻልንበት ሁኔታ ተፈጥሯል። ባለፉት ዓመታት ሁሉም ኢትዮጵያውያን ተባብረው በተከሏቸው ችግኞች የአፈር መሸርሸርን በከፍተኛ ደረጃ መቀነስ ችለናል። የውሃ አካላት ስነ ህይወት እንዲታደሱ ሆኗል። የግብርና ምርትና ምርታማነት አድጓል። ለምሳሌ የስንዴ ምርትና ምርታማነት በከፍተኛ ደረጃ እንዲያድግ የአረንጓዴ አሻራ መርሃ ግብር ትልቅ አስተዋጽኦ አበርክቷል። የበቆሎ ምርትና ምርታማነት በከፍተኛ ደረጃ እንዲያድግ የአረንጓዴ አሻራ መርሃ ግብር ትልቅ አስተዋጽኦ አበርክቷል። የቡና ምርትና ምርታማነት እንዲያድግ፣ የአቮካዶ ምርትና ምርታማነት እንዲያድግ፣ በአጠቃላይ የግብርናችን ምርትና ምርታማነት እንዲያድግ ትልቅ አስተዋጽኦ አበርክቷል። ምክንያቱም ስንተክላቸው የነበሩት ጉዳዮች ስነ ምህዳሩን ለመጠበቅ ብቻ ሳይሆን ከፍተኛ ኢኮኖሚ ጥቅም ያላቸው ጭምር ስለሆኑ በርካታ ሀገር በቀል የሆኑ ዛፎችንም ስንተክል ስለቆየን እነዚህ ተደምረው ከፍተኛ ፋይዳ አስገኝቷል። ከምንም ነገር በላይ የአረንጓዴ አሻራ መርሃ ግብር ህዝባችን ያለ ልዩነት በነቂስ ወጥቶ በሚሊዮኖች ወጥቶ ቢሊዮኖች ችግኞችን ለመትከል ያስቻለው ሁኔታ ስለተፈጠረ አብሮነት አድጓል። የወንድማማችነትና እህትማማችነት እሴት አድጓል። ማህበራዊ ካፒታላችን አድጓል። ሀገራዊ አንድነታችን፣ ህብረ ብሔራዊ አንድነታችን ተጠናክሯል። ያም ለሀገር ግንባታ ትልቅ መሰረት ጥሏል። ስለዚህ አንዱ ስብራታችን የሀገረ መንግስት ጥንካሬ እና ዘላቂነት ስለሆነ ከዚህ አኳያ ያለውን ስብራት ለመጠገንም አረንጓዴ አሻራ ትልቅ አስተዋጽኦ እያበረከተ መሆኑን ማየት ይቻላል። ከዛ በተጨማሪ የሀገራችን ገጽታ በተለያየ መልክ የተበላሸበት ሁኔታ ነበር። ይህንንም መጠገን ይጠይቅ ነበር። አረንጓዴ አሻራ መርሃ ግብር እኛ ኢትዮጵያን እንደምንችል የአየር ንብረት ለውጥን በተመለከተ
መፍትሄው በንግግር በመድረክ በኮንፈረንስ ሳይሆን በተግባር ነው ያለው በሚል በተግባር ያሳየንበት ሁኔታ ስላለ ለሌሎችም ተምሳሌት መሆን ችለናል። በዚህም የሀገራችን ገጽታ ከፍ ብሏል። የሀገራችን የተጽዕኖ አቅም አድጓል። ይሄም ኮፕ 32ን እንድናዘጋጅ እድል ሰጥቶናል። ስለሆነም በዲፕሎማሲ በውጭ ግንኙነት የነበረውን ስብራት በመጠገን ረገድም የአረንጓዴ አሻራ መርሃ ግብር ትልቅ አስተዋጽኦ ያበረከተ መሆኑን ማየት ይቻላል። ስለሆነም ኢትዮጵያ በአሁኑ ወቅት የነበሩባትን ስብራቶች በመላው ሕዝብ ተሳትፎ እና ትብብር እየጠገነች ትገኛለች። ይህንን አጠናክራ ትቀጥላለች። በየቀኑ ተስፋን እየተከል የኢትዮጵያን ብልጽግና እናረጋግጣለን። በጣም አመሰግናለሁ።